አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 18 ፀሐይ ዘልዳ ሊቀ ሰማዕት ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነበት ዕለት ነው። በ34 ዓመተ ምህረት ጥምቀትን ያመጣልን ለሀገራችንም ሆነ ለአፍሪካ የመጀመሪያ ሐዋርያችን የሆነው ቅዱስ አቤላክ ወይም ባኮስ በዚህች ዕለት በሰሜን ተራራዎች ላይ ቅዱስ ያሬድ በተሰወረበት ቦታ ላይ ተሰወረ። ጌታችን ከሞት ያስነሳው የቅዱስ አልዓዛር እህቶች ማርያምና ማርታ መታሰቢያ በዓላቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብረተ አጽሙ ለሊቀ ሰማዕታት ቅዱስ ጊዮርጊስ ከሃዲው ንጉሥ ዱድያኖስ እጅግ አሰቃቂ በሆኑ ብዙ መከራዎች እያሰቃየ 3 ጊዜም ቢገድለው ጌታችን ግን ቅዱስ ጊዮርጊስን ከሞት እያስነሳው ከሃዲያንን ያሳፍራቸው ነበር። ንጉሥ ዱድያኖስ የሚያደርገውን ቢያጣ ጭፍሮቹን በመንኮራኩር ፈጅታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ሥጋ በመንኮራኩር ፈጅተው ወስደው በተራራው ላይ ቢረጩት ሥጋው ያረፈበት ሳር፣ ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱስ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለ3ኛ ጊዜ ከሞት አስነሳውና ሥጋውን ፈጅተው በተራራው ላይ ሥጋውን በትነውት ወደ ንጉሡ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ አመንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሣቸው ፊት ሄደው ለጌታችን በመመስከር በሰማዕትነት አርፈዋል። ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድራስ ተራራ ላይ የተበተነው በዚህች ዕለት ነው። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። የመጀመሪያው የአፍሪካ ሐዋርያ ቅዱስ አቤላክ ወይም ባኮስ። ይህም ጃንደረባ በመጀመሪያ የኢትዮጵያ ንግሥት የሆነች የህንደኬ የገንዘቧ ሁሉ ኃላፊና አዛዥ የነበረ ነው። ከአባቱ እብነ መልአክ ከእናቱ ስሂነ ሕይወት ታኅሳስ 29 ቀን ተወለደ። ኢትዮጵያውያን ከጥንት ጀምሮ ወደ ኢየሩሳሌም በመጓዝ ለበዓለ ፋሲጋ በቤተ መቅደስ ይሰግዱ እንደነበረ ሁሉ ይህም ጃንደረባ ከ4000 ማይልስ በላይ ተጉዞ ኢየሩሳሌምን ተሳልሞ በመመለስ ላይ ነበር። ከኢየሩሳሌም ወደ ኢትዮጵያ ሲመለስ የነቢዩ ኢሳይያስን መጽሐፍ በተለይም ስለ ጌታችን መከራ መስቀል በዝርዝር የሚናገረውን ክፍል 53ኛውን ምዕራፍ ያነብ ነበር። ነገር ግን ጃንደረባው ስለማን እንደሚናገር አልገባውም ነበር። በዚህም ጊዜ እግዚአብሔር በአካባቢው ወንጌልን ይሰብክ የነበረውን ሐዋርያውን ቅዱስ ፊልጶስን ላከለት። እርሱም ጃንደረባው ያነበው የነበረውን መጽሐፍ ተረጎመለት፣ የከበረች ወንጌልን ሰበከለት፣ በመጨረሻም አጠመቀው። ሐዋርያው ባጠመቀው ጊዜ መንፈስ ቅዱስ በጃንደረባው ላይ ወረደ። ይህ ለእኛ ለኢትዮጵያን እጅግ የሚያኮራን ታሪካችን ነው። ዛሬ በእጃችን ላይ በሚገኘው መጽሐፍ ውስጥ ባይኖርም በቆዩ የመጽሐፍ ቅዱስ ጥራዞች ላይ ግን ሐዋርያው ቅዱስ ፊልጶስ ጃንደረባውን ባጠመቀው ጊዜ መንፈስ ቅዱስ በኢትዮጵያዊው ጃንደረባ ላይ እንደወረደ ተጽፏል። ሐዋርያው ቅዱስ ፊልጶስ ጃንደረባውን ያጠመቀበት ወንዝ ቤተ ሳሮን በተባለችውና እስከ ዛሬም ድረስ ከኢየሩሳሌም 20 ማይልስ ርቀት በምትገኘው መንደር በኬብሮን መካከል ባለው ኮረብታ ስር የሚመነጭ ነው። የቤተ ክርስቲያን የታሪክ ጸሐፊ የሆነው ሊቁ ቅዱስ ጀሮም ጃንደረባውን የኢትዮጵያውያን ሐዋርያ በማለት ይጠራዋል። በሰፊው ለኢትዮጵያውያን ወንጌልን የሰበከ እርሱ ነውና ጌታችን የመረጣቸው የከበሩ ሐዋርያት እንኳን ወንጌልን በዓለም ለመስበክ ገና ከኢየሩሳሌም ባልወጡበት ወቅት በ34 ዓመተ ምህረት ነው ቅድስት አገራችን ኢትዮጵያ በክርስቶስ አምና ወንጌልን የተቀበለችው። በምድሪቱም ላይ ወንጌል መነገር የጀመረው ከዚሁ ጊዜ ጀምሮ ነው። ሐዋርያው ባኮስ ወይም አቤላክ ከኢየሩሳሌም ወንጌልን ተምሮና ተጠ
ተጠምቆ ወደ አክሱም እንደተመለሰ በመጀመሪያ ያጠመቀው ንግሥቲቷን ህንደኬን ነው። እርሷም በኋላ መኳንንቱና መሳፍንቱ ሁሉ አምነው በባኮስ እጅ ተጠመቁ። ይኸውም በ34 ዓመተ ምህረት ነው። ከዚህም በኋላ ባኮስ እስከ ኑቢያ ድረስ ሄዶ ወንጌልን ሰብኮ ብዙዎቹን አሳምኖ አጥምቋል። ከዚህም ጊዜ ወንጌላዊው ቅዱስ ማቴዎስ ወደ ኢትዮጵያ መጥቶ ባኮስ እየተሰጠ የነበረውን የወንጌል ብርሃን የበለጠ እንዲበራ አድርጓል። ከጃንደረባውም ጋር ሆነው በብዙ ቦታዎች አብረው ወንጌልን ሰብከው አምልኮተ ጣዖትን አጥፍተዋል። ከዚህም በኋላ ባኮስ ወደ የመን በመሄድ በዚያም ክርስትናን በማስተማር ብዙዎቹን አሳምኖ ካጠመቀ በኋላ ወደ ፐርሺያ ከዚያም ወደ ህንድ በመሄድ ሐዋርያዊ አገልግሎቱን ፈጽሟል። በመጨረሻም ጥንት ታብሮባና ዛሬ ሲሎን በምትባለው ደሴት ወንጌልን በማስተማር ላይ እያለ በሰማዕትነት እንዳረፈ መዛግብት ያስረዳሉ። በሌላ በኩል ሐዋርያው ባኮስ ወይም አቤላ ከመጠመቁ በፊት 35 ዓመት ከተጠመቀ በኋላ ደግሞ 41 ዓመት ኖሮ በኢየሩሳሌም 3 ዓመት ተቀምጦ ወንጌልን ዞሮ ካስተማረ በኋላ በመጨረሻ በ79 ዓመቱ ጥር 18 ቀን በሰሜን ተራራዎች ላይ ቅዱስ ያሬድ በተሰወረበት ቦታ እንደተሰወረ ሊቀ ብርሃናት መርቆሬዎስ አረጋ ጽፈዋል። የቅዱስ አቤላክ ወይም ባኮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ቅዱሳት ደናግል ማርያም ወማርታ። በዚህች ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያም እና የማርታ መታሰቢያቸው ሆነ። በዘመነ ሐዋርያት በተመሳሳይ እንተ እፍረት ባለ ሽቶ ተብለው የሚጠሩ 2 እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበር ለመለየት እንዲያመች አንደኛዋን ማርያም አጥያት የተመለሰች፣ ሁለተኛዋን ደግሞ ማርያም እህተ አልዓዛር በቢታንያ የነበረችው ብለው አበው ይጠሯቸዋል። በሉቃስ ወንጌል ላይ የምትገኘው ከኃጢአት ሕይወት የተመለሰችው ስትሆን በዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ያለችው የአልዓዛር እህት ድንግሊቱ ናት። ዛሬም የምናስባት ይችኛዋን እናታችን ነው። ቅድስት ማርያም መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ወላጆች ባልነበረበት ቤት ውስጥ ታላቆቿ አልዓዛርና ማርታ አሳድገዋታል። ቤተሰብ ደረጃ እንግዳን ይቀበሉ ነበርና ጌታችን ወደዳቸው። አልዓዛርን ከ72ቱ አርድእት ማርያምና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። ወንድማቸው አልዓዛር በታመመ ጊዜ ወደ ጌታ ልከው ነበር። ያለ ጊዜው የማይሰራ ጌታ ባይመጣ አልዓዛር ሞተ። በአራተኛው ቀን አምላክ ሲመጣ ቅድስት ማርያም በጌታ ፊት ሰግዳ አንተ በዚህ በኖርክስ ወንድሜ ባልሞተ ነበር ብላ አለቀሰች። ጌታም ስታለቅስ ባያት ጊዜ አምላክነቱ አራርቶት አለቀሰ። ወዲያውም በስልጣነ ቃሉ አዞ አልዓዛርን አስነሳው። ከፋሲካ ወይም ጌታ ከመሰቀሉ 6 ቀናት በፊትም ቅዱሳኑ ለጌታ ግብር አገቡ። እርሱም ከደቀ መዛሙርቱ ጋር ታደመላቸው። በዚያም አልዓዛር ከጌታ ጎን ሲቀመጥ ቅድስት ማርያም ከጌታ ስር ተንበርክካ ናርዶስ የሚሉትን የ300 ዲናር ሽቶ በጌታ ላይ አፈሰሰች። መዓዛ መለኮቱና ሽቶው ሲገናኙ መልአ መዓዛው እንዲል ምስጥ የሚያደርግ ሽቶ ቤቱን ሞላው። በወቅቱ ይሁዳ ቢቃወምም ጌታ ምላሹን ሰጥቶታል። ቅድስት ማርያምንም ማርያምሰ ሐርየት መክፈልተ ሰናይ ዘኢየሃይድዋ ብሎ አመስግኗታል። ያመሰገናት ቁጭ ብላ በተመስጦ መማሯ ብቻ እንዳልሆነ አባ ሕርያቆስ መስክሯል። ሲመክረንም አርምሞንና ትዕግስትን እንደ ማርያም ገንዘብ እናድርግ ብሎናል። ቅድስት ማርያም በጌታችን ክርስቶስ በሕማሙ ጊዜ ሲቀብሩት ነበረች። ትንሣኤውንም አይታለች። ከጌታ ዕርገት በኋላም መንፈስ ቅዱስን ተከትላ ለወንጌል አገልግሎት ተግታለች። ቅድስት እናታችን ማርያም እንተ እፍረት ዛሬ ባሏ እህቷ ቅድስት ማርታ ጋር ይከበራል። እግዚአብሔርም ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን። በረከታቸውም ከእኛ ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። እናታችን ቅድስት ማርያም እንተ እፍረትና የእህቷ የቅድስት ማርታ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።